ሰላም ሰላም ውድ የመጽሐፍት መንደር ዩቲዩብ ተከታዮቻችን እንደምን ከረማችሁ? አለን ይመስገን። ዛሬ በባለፈው ክላስ የቀጠለ ዩኒት 4 ግሬድ 11 ኢኮኖሚክስ ፓርት 3 ይዘን መጥተናል ማለት ነው። በባለፈው ክላሶች ሁለት ክላስ አይተናል። ሴቪንግ እና ኮንሰፕሽን ምንድናቸው የሚለውን አይተናል ማለት ነው። ዛሬ ደግሞ ሪሌሽንሺፓቸው ምንድን ነው፣ ምን ያገናኛቸዋል የሚለውን የሁለቱ ሴቪንግ እና የኮንሰፕሽን ሪሌሽንሽፕ እናያለን ማለት ነው በዚህኛው ቶፒክ። ቪዲዮውን ግን ለሁሉም እያደረሳችሁ እንድታዩት እመክራለሁ። ቪዲዮን እየታየ አይደለም፣ ሰብስክራይብ አድርጉ፣ ለሁሉም እንዲደርስ አድርጉ፣ ለእኛም ሞራል ይሆነላል ማለት ነው። ወደ ቪዲዮ ስንሄድ ሪሌሽንሽፓቸው ምንድን ነው? ምናልባት በዚህኛው ቶፒክ መጨረሻ አካባቢ አንደርስታንድ ማድረግ ያለባቸው ነገር ምንድን ነው? ዋት ኢዝ ዘ ሊንክ ቢትዊን ኮንሰፕሽን ኤንድ ሴቪንግ። ኮንሰፕሽን እና ሴቪንግ ምን ግንኙነት ያደርግላቸዋል? ምንድነው ሊንክ የሚያደርጋቸው? ምን ያገናኛቸዋል የሚለው እናያለን። አይደንቲፋይ ሪሌሽንሽፕ ቢትዊን ሴቪንግ ኤንድ ኮንሰፕሽን፣ የሁለቱ ሪሌሽንሽፖችን ማወቅ አለባቸው ማለት ነው። አንደርስታንድ ማድረግ አለባቸው ማለት ነው። ኢፍ ማርጂናል ፕሮፐርቲ ቱ ሴቭ given to 0.6 ኤምፒኤስ is equal to 0.6 ተሰጠን እንበልና እንደዚህ ሰጥቶናል። ማርጂናል ፕሮፐርቲ ቱ ኮንሱም ዊል ቢ እንዴት ካልኩሌት ልናደርግ እንችላለን? በባለፈው ክላስ ካስታወሳችሁ ማርጂናል ፕሮፐርቲ ቱ ሴቪንግ ሚንስ ቼንጅ ኢን ሴቪንግ ኦቨር ቼንጅ ኢን ኢንካም ብለናል። ወይም ደግሞ ማለት ነው ይሄ ማለት ከማን ጋር እኩል ነው ብለናል? ከሲ ጋር። ሲ ማለት ማርጂናል ፕሮፐርቲ ቱ ኮንሱም፣ ይሄ ማለት ደግሞ ማለት ነው ሲ ማለት ዋን ማይነስ ሲ ብለን አይደል ያወቅነው? ዋን ማይነስ ሲ ማለት ነው። ስለዚህ ማርጂናል ፕሮፐርቲ ቱ ሴቭ ማለት ነው ሲ ማለት፣ ኦር ደግሞ ማርጂናል ፕሮፐርቲ ቱ ኮንሱም ማለት ነው። ስለዚህ እንዴት ካልኩሌት ልታደርጉ ይችላላችሁ? ማርጂናል ፕሮፐርቲ ቱ ኮንሱም ስንባል አንድ ሲቀነስ 0.6 የተሰጠን 0.6 ነው። ዛት ሚንስ ማርጂናል ፕሮፐርቲ ነው ማለት ነው። ማርጂናል ፕሮፐርቲ ስለተሰጠን ዋን ማይነስ የሚለው ጀነራል ፎርሙላ ነው፣ እዛ ውስጥ እናስገባለን 0.4ን እናገኛለን ማለት ነው። ሲንስ ኤኒ ቼንጅ ኢን ዲስፖሴብል ኢንከም፣ ማንኛውም ቼንጅ የሚያደርገው ነገር ዲስፖሴብል ኢንከም ብናገኝ ካን ቼንጅ ኦንሊ ኮንሰፕሽን ኦር ሴቪንግስ፣ ካን ቼንጅ ኦንሊ ኮንሰፕሽን ኦር ሴቪንግስ። ማርጂናል ፕሮፐርቲ ቱ ኮንሱም ፕላስ ማርጂናል ፕሮፐርቲ ቱ ሴቭ መስት ቢ ኢኳል ቱ ዋን። ነቨር ፎርጌት ዚስ አይዲያ ኦር ወርድስ። መቼም መርሳት የሌለባቸው ሀሳብ በህይወታችሁ ኤምፒሲ ማርጂናል ፕሮፐርቲ ቱ ሴቪንግ ፕላስ ማርጂናል ፕሮፐርቲ ቱ ሴቪንግ ሁሌም ቢሆን መልሱ አንድ ነው የሚመጡት፣ ሁለቱ ማለት ነው። ሲደመሩ ሁለቱ አንድ ነው የሚመጡት ማለት ነው። 0.6 ሲደመር 0.4 አንድ ነው የሚመጣው። ምክንያቱም ስንነሳ ራሱ አንድ ሲቀነስ ሲ ብለን ነው የምንነሳው። ስለዚህ አንድ ላይ ስትቀንሱ ያኛው የሚሰጣችሁ ውጤት ሁለቱ ሲደመር ተመሳሳይ ስለሚያመጣ ማለት ነው። ሁሌም በዚህ ኤክስፕረስ ይደረጋል ማለት ነው፣ እንዳትረሱ። በግራፊካል ምናልባት ይችኛው ማቴማቲካሊ በዚህ ያስቀምጦታል ዋን ማይነስ ሲ። ስለዚህ ሲ ማለት ማርጂናል ፕሮፐርቲ ቱ ሴቭ ልትሆን ትችላለች፣ ማርጂናል ፕሮፐርቲ ቱ ኮንሰፕሽን ሊሆን ይችላል። የተሰጣችሁ ወርድ አንድ ሲቀነስ ይሄኛው እያደረግን ነው የምንሰራው፣ ማን ነው የምንፈልገው? ስለዚህ ሲ ፕላስ ዋን ማይነስ ሲ ካንስል ይደረግና ዋን ይሆናሉ ማለት ነው። ፎርሙላው ሲ ፕላስ ዋን ማይነስ ሲ ከተሰጣችሁ በዚህ ካልኩሌት ማድረግ ይቻላል ማለት ነው። አንድ ነው የሚሰጣችሁ ካልኩሌት ሲደረግ። ስለዚህ ኤምፒሲ ፕላስ ኤምፒኤስ እኩል ይሆናል ዋን። ሴቪንግ እና ኮንሰፕሽን ሲደምሩ አንድ ይሰጣችኋል ማለት ነው። ቼንጁ ምን ያክል ቼንጅ አደረጉ የሚለውን ስናይ ማለት ነው። ሲሚላሪ ዊ ካን ሾው ሬሽዮ ቢትዊን ተመሳሳይ ነው። አቬሬጅም ስንመለከት እንደ ማርጂናል ተመሳሳይ ካልኩሌሽን ያላቸው፣ አቬሬጅም ልክ ስንደምራቸው አንድ ነው የሚመጣው። አቬሬጅ ፕሮፐርቲ ቱ ሴቪንግም እና አቬሬጅ ፕሮፐርቲ ቱ ኮንሱም ኢኳል ቱ ዋን ነው የሚመጣው ካልኩሌት ስናደርግ። ምክንያቱም ካስታወሳችሁ አቬሬጅ ፕሮፐርቲ ቱ ሴቪንግ ማለት ሴቪንግ ኦቨር ዋይዲ ነበር። አቬሬጅ
ፕሮፐርቲ ኮንሰፕሽን ማለት ደግሞ ኮንሰፕሽን ኦቨር ዋይዲ ነበር። ስለዚህ አሁን እነዚህ እንደምራቸው አቨሬጅ ፕሮፐርቲ ሴቪንግ ዛት ሚንስ ኤስ ኦቨር ዋይዲ ፕላስ አቨሬጅ ፕሮፐርቲ ኮንሰፕሽን ደግሞ ኮንሰፕሽን ኦቨር ዋይዲ ስናደርግ ኮመን ዋይዲ እንውሰድ ከፈለግን ማለት ነው። የነዚህ ኮመን ዋይዲ መውሰድ እንችላለን ማለት ነው። ጀነራል ፎርሙላውን ተጠቅመን ማለት ነው ካልኩሌት ማድረግ እንችላለን። ኦር ጀነራሊ ዋይዲ ማለት ገቢ ማለት ኢንከም ማለት ወይ ሴቭ እናደርገዋለን ወይም ኮንሱም እናደርገዋለን። ስለዚህ ከዚህ ነው የሚመጣው። ጀነራሊ ሰብስቲቱት ማድረግ እንችላለን ወይም ደግሞ አዘውል ዋይዲ ማለት እንችላለን። ምክንያቱም እዚህ ጋር ዋይዲ ስላለ አቨሬጁ ማለት ዋይዲ ኤስ ኦቨር ዋይዲ ማለት ነው። ኮንሰፕሽን ማለት ደግሞ ኮንሰፕሽን አቨሬጅ ፕሮፐንሲቲ ኮንሰፕሽን ማለት ደግሞ ኮንሰፕሽን ኦቨር ዋይዲ ማለት ነው። ስለዚህ ስታካፍሉት ጀነራል በዛ ይመጣል። ወይም ደግሞ ለጋራ ለእያንዳንዳቸው ለሶስታቸው ኦቨር ዲስፖሲብል ኢንከም ኦቨር ዲስፖሲብል ኢንከም ያደረጋችሁ መስራት ትችላላችሁ። በዛም ሰተን መስራት እንችላለን። ካልሆነ በጀነራል ፎርሙላ መውሰድ እንችላለን። ምክንያቱም ዋይዲ ማለት እኩል ይሆናል ኮንሰፕሽን ፕላስ ሴቪንግ ማለት ነው። አቬሬጅ ማለት ደግሞ ማለት ነው ኮንሰፕሽን ኦቨር ዋይዲ ማለት ነው። አቬሬጅ ፕሮፐርሲቲው ኮንሰፕሽን ሴቪንግ አቬሬጅ ፕሮፐርሲቲው ሴቭ ማለት ደግሞ ማለት ነው ኤስ ኦቨር ዋይዲ ማለት ነው። ሶ ኮመን እንዲሆንልን እዚህ ጋር ዋይዲ እናደርጋለን ማለት ነው። እዚህ ጋር ካንስል ይደረጋል አንድ ይሆናል ማለት ነው። ሲ ኦቨር ዋይዲ ማለት ኤፒሲ ማለት ነው። ኤስ ኦቨር ዋይዲ ማለት ደግሞ ኤቢኤስ ማለት ነው። ስለዚህ ሁለቱ ሲደመሩ ዋን ይሰጣል ማለት ነው። ሲምፕል የሆነ አይዲያ ነው፣ ብዙ የሚያስቸግር አይደለም ማለት ነው። በቀላሉ ልትረዱት የምትችሉት ሀሳብ ነው ማለት ነው። ላይክ እንደዚህ ጀነራል ነገር ይሰጣችኋል፣ በዚህ ማስቀመጥ ይችላላችሁ። እዚህ ጋር መረዳት ያለባችሁ ነገር ምንድን ነው? ኤምፒሲ ፕላስ ኤምፒኤስ ኢኳል ቱ ዋን ነው። ኤፒኤስሲ ፕላስ ኤፒኤስ እኩል ይሆናል ዋን ነው ሁሌም ማለት ነው። ይሄ ነገር አንደርስታንድ ማድረግ ይጠበቅባቸዋል ማለት ነው። በዚህኛው ቶፒክ ልትረዱት የሚገባው ነገር ሀሳብ ማለት ነው። አቨሬጅ ፕሮፐርቲ ኮንሰፕሽን ዲቫይድ ባይ ዲስፖሲብል ኢንከም ኤንድ አቨሬጅ ፕሮፐርቲ ሴቪንግ ዲቫይድ ባይ ዲስፖሲብል ኢንከም ሲንስ ኢዝ ኢኳልስ ቱ ዋን ማለት ነው። አንድ ነው የሚሰጣችሁ በዚህ ካልኩሌሽን። ኢን ኦርደር ቱ ስተዲ ሪሌሽንሺፕ ቢትዊን ኮንሰፕሽን እና ሴቪንግ ግራፊካሊ ስንመለከት ቀጥሎ ባለው ግራፍ በደንብ አንደርስታንድ እናደርጋለን። let us introduce and study property 45 degree reference the line 45 degree reference the line show equal between the value of variable on the x-axis and y-axis እና x-axis 45 ዲግሪ ላይ በደንብ የሚያሳየን አክሲስ ነው ማለት ነው። 45 ዲግሪ that means በመሃል ላይ የሚሄድ አንድ ላይን አለ፣ የኢንከም ላይን የምንለው ኢንከም ዲስፖሲብል ሎከስ ፖይንቶችን የሚያሳየን ላይን ላይ የሚሄድ አለ፣ ለሁለቱ ከፍሎት የሚያሳየን ማለት ነው ግራፉን። ይችኛዋ ግራፍ 45 ዲግሪ ላይ ነው ያለችው ማለት ነው። 90 ዲግሪ ለሁለቱ ሲከፍለው ማለት ነው 45 ዲግሪ ላይ ነው ያለው። ሎከስ ፖይንቶች የምናገኝበት ነው ማለት ነው። ይችኛዋ ላይን ደግሞ አውቶኖመስ ኮንሰፕሽን የምናገኝበት ነው። ዛት ሚንስ ኮንሱም የምናደርግበት ላይን ነች። እስከዚህ ድረስ ኮንሱም እናደርጋለን ማለት ነው። ከዛ በላይ ያለው ሴቭ ነው የምናደርገው። እስከዚህ ድረስ ኮንሱም እናደርጋለን። ኮንሰፕሽናችን እስከዚህ ነው። ስለዚህ ኮንሱም ስናደርግ አውቶኖመስ ሊሆን ይችላል፣ ኢንዴክስ ኮንሰፕሽን ሊሆን ይችላል ማለት ነው። ሴቭ የምናደርግ ደግሞ ከኮንሰፕሽን የተረፈው ሴቭ ነው የምናደርገው። ስለዚህ ይሄኛው ፖይንት ላይ ዛት ሚንስ ሎከስ ፖይንት ታንጀንት ፖይንት የምንለው ታንጀንት ማለት ኢንከም እና ኮንሰፕሽን ተች የተደራረጉበት ቦታ፣ ታንጀንት የተደራረጉበት ቦታ
ኢንከም ከኮንሰፕሽን እኩል ነው፣ ሴቪንግ ግን ዜሮ ነው ማለት ነው። እዚህ ጋር እስከዚህ ድረስ ሴቭ እያደረግን አይደለም። እንዲሁም እዳ ውስጥ ነበረ፣ ዲስ ሴቪንግ ነበረ። ግን ታንጀንት ፖይንት ላይ ኢንከም እና ኮንሰፕሽን እኩል የሆኑበት ቦታ ላይ ሴቪንግ ዜሮ ይሆናል ማለት ነው። ሴቭ አላደረግንም። ቀጥታ ያስገባነው ገቢ ኮንሱም እያደረገው ነው፣ እየተጠቀምነው ነው እንጂ ምንም እያደረግንበት አይደለም ማለት ነው። ግራፊካሊ ያሳያል። ከኢንከም ከኮንሰፕሽን እኩል እስከሚሆኑ ድረስ የምናደርገው ነገር ኮንሰፕሽን ብቻ ነው፣ ሴቪንግ የለም። ሁለቱ እኩል ሲሆኑ ሴቪንግ ዜሮ ይሆናል። ከዛ በላይ ያለው ግን ሴቪንግ እያለ ይኖራል ማለት ነው። ሴቭ እያደረግን እንሄዳለን ማለት ነው። ግራፉ በአጭሩ የሚያሳየው ይሄ ነው ማለት ነው። ስለዚህ ኢንከም ማለት የኮንሰፕሽን እና የሴቪንግ ድምር ነው። ዛት ሚንስ ኤክስፔንዲቸር ኢኳልስ ኢንካም። ወጪ ከገቢ ጋር እኩል ሲሆን ሲግኒፊካንት አስፈላጊ የሆነ ታንጀንት ቦታ ማለት ነው። ኤክስፔንዲቸር ወጪያችን ከገቢያችን እኩል ነው ማለት ሴቪንግ የለም ማለት ነው። ዛት ሚንስ ታንጀንቱ ፖይንት ነው ማለት ነው። ሴቪንጋችን ዜሮ ነው ማለት ነው። ዜሮ የሚሆኑበት ቦታ ነው ማለት ነው ይሄኛው። ሾው ዘ ላይንስ ኤክስፔንዲቸር ኢኳል ቱ ኢንከም ሲሆን ፈንክሽኑ 45 ላይን ላይ ነው። 45 ዲግሪ ላይ ኤኒ ፖይንት ላይ ወይዘር ኮንሰፕሽን ኢኳል ቱ ግሬተር ዛን ኦር ሌስ ዛን ኢንከም ሌቭልስ 45 ዲግሪ ላይ ሊበልጥም ሊያንስም ይችላል ኮንሰፕሽን ከኢንከማችን። 45 ላይን ላይ ኮንሰፕሽን ሊበልጥም ሊያንስም ይችላል። ኮንሰፕሽን ከኢንከማችን ሊበልጥ ይችላል። ሊበልጥ ይችላል ማለት ዲስ ሴቪንግ የምንሆንበት ቦታ ነው ማለት ነው። ለምሳሌ እዚህ ጋር ነው ዲስ ሴቪንግ የምናደርግበት ቦታ የማይበልጣል፣ ኮንሰፕሽን ይበልጣል። ከገቢያችን ኮንሰፕሽናችን ይበልጣል። ኮንሱም ነው የምናደርገው። ከዛ እዚህ ጋር እኩል የሚሆንስ ማለት ኢንከማችን ከኮንሰፕሽናችን እኩል መሆን ጀመሩ። ከዛ በኋላ ደግሞ ያለው ምንድን ነው? ሴቪንግ ማምጣት ጀመረ፣ ኢንከማችን መብለጥ ጀመረ ማለት ነው። 45 ዲግሪ ላይ ይችኛው 45 ዲግሪ ላይ ኮንሰፕሽን ከኢንከም ሊበልጥም እኩል ሊሆንም ሊያንስም ይችላል። ይሄ 45 ዲግሪ ብቻ ነው ሁሉንም ማለት ነው። እዛ ላይ ኤክስፔንዲቸር ከኢንከም እኩል ከሆኑ የታውስ የሚያሳየን ሊያንስም ሊበልጥም እንደሚችል ነው ማለት ነው። ዊ ካን ኦብዘርቭ አ ቬሪ ኢምፖርታንት ሪሌሽንሺፕ ቢትዊን ሴቪንግ ኤንድ ኮንሰፕሽን when the consumption function cross x-axis it shows that the point when income equals consumption hence there is no saving። ስለዚህ ኢንከም ከኮንሰፕሽን እኩል ከሆነ ምን የለም? ሴቪንግ የለም ማለት ነው። ቢኮዝ ኢንከም ኢዝ ኢኳልስ ቱ ሴቪንግ ፕላስ ኮንሰፕሽን ነው። ይሄኛውና ይሄኛው እኩል ከሆኑ ሴቭ የሚደረግ ነገር የለም፣ ሁሉንም ኮንሱም እያደረገ ነው ማለት ነው። ስለዚህ there is no saving when income is above YD that means ከኮንሰፕሽን ከበለጠ ኮንሰፕሽን ሌስ ዛን ኢንከም ፖዚቲቭ ሴቪንግ አለ ማለት ነው። ኮንሱም ከምናደርገው ነገር ከበለጠ ዋይዲያችን ዛት ዲሶሲብል ኢንከማችን ከኮንሰፕሽናችን ከበለጠ ፖዚቲቭ ሴቪንግ አለ ማለት ሴቭ የምናደርገው ነገር አለ ማለት ነው። ኮንሰፕሽን ኤክሳይድ ኢንከም ዜር ኢዝ ዲስ ሴቪንግ ማለት ነው። ኮንሰፕሽን ከኢንከም ከበለጠ ዲስ ሴቪንግ ነው። ዛት ሚንስ ሴቭ የምናደርገው ነገር የለም ማለት ነው። አብዛኛው ዲስ ሴቪንግ ነው። ዛት ሚንስ እንጠቀም አብዛኛው ኮንሱም እናደርገዋለን፣ ሴቭ አናደርግም ማለት ነው። ስለ ዕቁብ የተጻፈ ነገር አለ እዩት። እንግዲህ ዕቁብ ማለት እንደሆነ ስለምታውቁ ይሄን ያክል አስፈላጊ አይመስለኝም። በዚህኛው ቪዲዮ ሪሌሽንሺፕ ቢትዊን ሴቪንግ እና ኮንሰፕሽን ምን ይመስላል የሚለው አይተናል። ስለዚህ አቬሬጅ ፕሮፖርሽን ቱ ሴቪንግ ፕላስ ማሪጂናል አቬሬጅ ፕሮፖርሽን ቱ ኮንሰፕሽን እዚህ ኳልስቱ አንድ ነው የሚመጣው። በተመሳሳይ ማሪጂናል ፕሮፖርሽን ቱ ኮንሱም እና ማሪጂናል ፕሮፖርሽን ቱ ሴቪንግም አንድ ነው የሚመጣው። እንዴት ነው የሚመጣል የሚለው አይተናል ማለት ነው። ማሪጂናል ፕሮፖርሽን ቱ ኮንሰፕሽን ፕላስ ማሪጂናል ፕሮፖርሽን ቱ ሴቪንግ ኤልዌይስ ኢኳል ነው። አቬሬጅ ፕሮፖርሽን ቱ ሴቪንግ ፕላስ አቬሬጅ ፕሮፖርሽን ቱ ኮንሰፕሽን ኢዝ ኢኳልስ ቱ አንድ ነው ሁሌም ማለት ነው። ይሄ ነገር በዚህ ሪሌሽንሺፕ በዚህ ቪዲዮ አይተናል ማለት ነው። በሌላው ቪዲዮ እስከምንገናኝ ይመቻችሁ። መልካም ጊዜ። ጥያቄ ሀሳብ ካላችሁ ኮሜንትስ ጻፉልን። ለጓደኞቻችሁ ለተማሪዎቻችሁ ሁሉ አድርሱ። ይመቻችሁ። መልካም ጊዜ። ባይ